በስውር ፈጽሞታል ይላል። ሶስተኛው የኢየሱስ ክርስቶስን የጌታችንን ሞት በዝምታ ፈጽሞታል ይላል ሊቁ አግናጢዮስ። በረከቱ ይደርብን። ይሄንን ነው ቅዱስ ጳውሎስ ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀውም ያለው። በዝምታ እግዚአብሔር ስለፈጸመው። አባቶቻችን በአርያም ካሉ እንኳን ካጋንንት እንኳን ከዚህች ዓለም ገዢዎች ቀርቶ በአርያም ካሉ መላእክት የቃልን የመምጣት ምስጢር ያወቀ የለም ብለው ይናገራሉ። አላወቁት። ለምንድነው ግን እግዚአብሔር ያለ ዘር መጸነሱን በድንግልና መወለዱን በአስደናቂ አሟሟት መሞቱን ለምንድነው ካጋንንት ለምንድነው ከአይሁድ ለጊዜውም ቢሆን መሰወር ያስፈለገው? ለምን እንዳያውቁት አደረገ? የመጀመሪያው ነጥብ እሱ ነው። ጥቂት ነጥቦችን ልስጣችሁ። አጋንንትም አይሁድም ቃል ሥጋ መሆኑን ኢየሱስ ክርስቶስ ሰው ሆኖ መገለጡን ቢያውቁ ኖሮ ምን ያደርጋሉ ካላችሁኝ፣ የዕለት ጽንስ ሆኖ መወለዱን ደግሞ መጸነሱን ቢያውቁ ኖሮ ጊዜ ሳይሰጡት እንግደለው ብለው ቶሎ አጣድፈው በገደሉት ነበር። ይሄ ቢሆን ምን ይሆናል ካላችሁኝ፣ ድህነታችን ይቀር ነበር። ስለዚህ ለምን በዝምታና በጸጥታ መፈጸም ፈለገ ካላችሁኝ፣ ድህነታችን እንዳይቀር በዝምታ በጸጥታ በስውር ፈጸመው። ያለ ዘር መጸነሱ በድንግልና መወለዱ የመጀመሪያው ነጥብ በዝምታ መፈጸሙ ጊዜው ሳይደርስ እንዳይሞት ነው። አይሁድም አጋንንትም ከመጀመሪያው ይህንን ቢያውቁ ቀድመው የተወደደች ቅድስት ድንግል ማርያምን ወግረዋት ይገሏት ነበር። ስለዚህ ድህነታችን እንዳይቀር ከጊዜው ቀድሞ ያለ ጊዜው እንዳይሞት ቀስ ብሎ በዝምታ ፈጸመው። አንደኛ። ሁለተኛ፣ ያለ ዘር ተጸንሶ በድንግልና መወለዱን ከሰይጣን ለምን መሰወር አስፈለገው ካላችሁኝ፣